ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የጦር መሳሪያዎች እየተወለወሉ ነው። ወታደራዊ ምሽጎች በግሬደር እየተቆፈሩ ነው። ራሳችንን እናዘጋጅ በሚል የጦርነት እምቢልታ እየነፋ ያለው ኢሳያስ አፈወርቂ ከትናንት አመሻሽ ጀምሮ ከበድ ያለ ጭንቀት ላይ መሆኑን አሰብ ፕሬስ ከአስመራ ምንጮቿ ሰምታለች። የኢሳያስ አፈወርቂ ታጣቂ ቡድን የጥምዱን ሕግ ጥሶ ወደ ትግራይ ክልል ግዛቶች መግባቱ ተሰምቷል። ሚዲያችን አሰብ ፕሬስ በሰፊው አዘጋጅታለች። ዓለም አቀፉ ተቋም ዘ ኢኮኖሚስት ኢትዮጵያ አሰብ ድንበር ላይ የጦር ቤዟን ተከትላለች ሲል የሳተላይት ምስል በማያያዝ ያወጣው መረጃ በርካቶችን እያነጋገረ ነው። ግዙፉ ኩባንያ ጉግልም አሰብን የኢትዮጵያ አካል አድርጎ ይፋ ያደረገው የካርታ ምስል የአስመራውን መንግስት ሲያስጨንቅ አድሯል። በዜና ወጃችን ተካቷል። እስራኤል የኢትዮጵያን የአባይ ውሃ አጠቃቀምና የወደብ ተጠቃሚነት ጥያቄ ትደግፋለች ሲል በእስራኤል የኢትዮጵያ ኤምባሲ አስታውቋል። የእስራኤል መንግስት አቋም ነው ያለው ኤምባሲው በኢትዮ ኤርትራ ጦርነት ጊዜ በተሰራው ስህተት ኢትዮጵያ አሰብንና ምጽዋን ማጣቷንም ኤምባሲያችን ያምናልም ብሏል። ይህ የእስራኤል አቋም የአስመራውንና የካይሮውን መንግስት በብስጭት ውስጥ አስገብቷል። የኤምባሲውን ሙሉ መግለጫ አሰብ ፕሬስ ቀምማለች መሃል ላይ ይደመጣል። አንጋፋው የኢትዮጵያ አየር መንገድ ቅንጡ የሆነ አውሮፕላኖቹን ሊገዛ መሆኑ ተሰምቷል። የአፍሪካው ኮከብ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነቱን ይጨምሩለታል የተባሉትን አውሮፕላኖች በምናብ እናስቃኛችኋለን። ውድና የተከበራችሁ የሚዲያችን ቤተሰቦች እነዚህንና ሌሎችም መረጃዎችን አሰናድተናል፣ ተከታተሉን። ኢትዮጵያ የጦር ቤዟን ለአሰብ ቅርብ ርቀት ላይ መገንባቷ ተሰምቷል። ምስራቅ አፍሪካን ያካለለ ስርወ መንግስት የነበራት ኢትዮጵያ በታሪክ አጋጣሚ ያጣቸውን የባህር በር በእጇ ለማስገባት ወሳኙን ካርድ መዛለች ሲልም ዓለም አቀፉ ተቋም ዘ ኢኮኖሚስት በድሮን የተነሱ ምስሎችን አያይዞ ዘግቧል። በዚህም ኢሳያስ አፈወርቂ መንግስት ከበድ ያለው ውጥረት ውስጥ የገባ ሲሆን ትናንት አመሻሹን የአስመራ ጎዳናዎች ታንክ ሲነዳባቸው አምሽቷል። ለአሰብ ቅርብ ርቀት ላይ የተገነባውን የጦር ቤዝ አስመልክቶ የኢትዮጵያ መንግስት ግልጽ ማብራሪያ ባይሰጥም አሰብ አካባቢ ሰፍረው የነበሩ የኢሳያስ አፈወርቂ ታጣቂዎች ግን በፍርሃት ሰውነታቸው እየራደ መሆኑ ተገልጿል። ይህ በእንዲህ እንዳለ ትናንት ምሽት ላይ ጉግል የተሰኘው ግዙፍ መተግበሪያ የአሰብን ምድር በኢትዮጵያ ያካለለ ካርታ ይፋ ማድረጉን ተከትሎ የአስመራውን መንግስትና ደጋፊዎችን ሲያስለቅሳቸው ውሎ አድሯል። በአንድ ቀጭን ትዕዛዝ ብቻ ሙሉ ኤርትራን የሚቆጣጠር ሰራዊት ያላት ኢትዮጵያ ከጦርነት ይልቅ ሰላማዊ ድርድርን እየመረጠች ባለችበት በዚህ ወቅት የአስመራው ዕድሜ ጠገብ ፕሬዝዳንት ኢሳያስ አፈወርቂ የጦርነት መለከቱን መንፋት ከጀመረ ውሎ አድሯል። ጥምዶ በሚል ህብረት አብሬው ሰራለሁ የሚለውን ህወሓት የሚንቀው ኢሳያስ ከሶስት በላይ የትግራይ ክልል አካባቢዎችን እንደ አዲስ መቆጣጠሩ የተገለጸ ሲሆን አሮጌ ጀሪካና ቆመህ ጠብቀኝ የታጠቁ የኤርትራ ታጣቂዎች በትግራይ ክልል ኢሮባ አካባቢ መታየታቸው የተገለጸ ሲሆን የኢሳያስ አፈወርቂ ታጣቂዎች ጉዞ ያስደነገጣቸው የትግራይ ታጣቂዎች የመልስ ምት ለመስጠት ቢንቀሳቀሱም በደብረ ጽዮን ትዕዛዝ ተመልሰዋል ሲሉ ነው የአሰብ ፕሬስ የዜና ምንጮች የገለጹት። በሌላ መረጃም እስራኤል የኢትዮጵያን የአባይ ውሃ አጠቃቀምና የወደብ ተጠቃሚነት ጥያቄ ተደግፋለች ሲል በእስራኤል የኢትዮጵያ ኤምባሲ አስታውቋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ ለአሃዱ ሬዲዮ እንደተናገሩት አብዛኛው የኤምባሲው ስራ የሀገርን ብሔራዊ ጥቅም ማራመድ ላይ ትኩረቱን ያደርጋል። ስለዚህ አንዱ ብሔራዊ ጥቅም ከአባይ ውሃ አጠቃቀምና ከኢትዮጵያ የወደብ ጥያቄ ጋር በተያያዘ በመሆኑ በእነዚህ ሁለት ጉዳዮች ላይ በዋናነት ትኩረት ሰጥተን እየሰራን እንገኛለን ብለዋል። በታሪክ ወደ ኋላ ተመልሰን ስናይ እስራኤል ኢትዮጵያ ወደብ አልባ እንዳትሆን ስትሰራ ነበር ያሉት አምባሳደሩ ይህም ለኢትዮጵያ ጥቅም ብቻ ሳይሆን ለራሷን ብላ የምታደርገው ነበር ብለዋል። ኢትዮጵያ ከወደብ ተጠቃሚነት በተከፋች ቁጥር ቀይ ባህር የአረብ ሀገራት የበላይነት ይነግስበታል። ይህ ደግሞ ጉዳቱ ለእስራኤልም ጭምር ነው ሲሉ አስረድተዋል። እስራኤል ከቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠና ኢትዮጵያን ስታግዝ እንደነበር በመግለጽም በወቅቱ ነበልባል የተሰኘ ጦር በእስራኤል መሰልጠኑን አስታውሰዋል። በተጨማሪም አየር ኃይልን የማጠናከር ስራ በእስራኤል መስራቱን ገልጸዋል። ኤርትራ ከኢትዮጵያ የተነጠለችው ነጻ ሀገር መሆኗን ተከትሎ ኢትዮጵያ ከሁለት ወደቦች ማለትም ከምጽዋና አሰብ ባለቤትነት ወደ ወደብ አልባ ሀገርነት ተቀየረች ብለዋል። በተጨማሪም በደርግ ጊዜም ሆነ እንደ አውሮፓውያን አቆጣጠር ከ1973 በኋላ የሁለቱ ሀገራት ዲሞክራሲያዊ ግንኙነት ተቋርጦ እንደነበር ያስታወሱት አምባሳደር ተስፋዬ
ሆኖም ከወታደራዊ ደርግ መንግስት ጋር ይፋ የማይወጣው በወታደራዊና በመረጃ ልውውጥ የመተባበር ግንኙነት እንደነበርም ተናግረዋል። አሁን ላይ ኢትዮጵያ በህጋዊ ሰላማዊና ዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ የባህር በር ባለቤት ለመሆን ጥረት እያደረገች መሆኑን በማንሳት ኤምባሲው ባገኘው አጋጣሚ ሁሉ ይህንን የኢትዮጵያ ጥያቄ በማስረዳት ላይ እንደሚገኝ ተናግረዋል። ስለዚህ በእስራኤል በኩል ኢትዮጵያ የባህር በር ማግኘት ጥያቄዋን የመቃወም ሁኔታ የለም ሲሉ ለአሃዱ ለተነሳላቸው ጥያቄ ምላሽ ሰጥተዋል። ይህንንም ሲያብራሩ ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። እስራኤላውያን ኢትዮጵያን የሚያዩበት መንገድ የተለየ ነው ያሉት አምባሳደር ተስፋዬ በተጨማሪም በአፍሪካ ህብረት የተመልካችነት ድርሻን መልሶ ለማግኘት የእኛን ድጋፍ ይሻሉ ሲሉ ገልጸዋል። አክለውም ኢትዮጵያ በተለያዩ ዘርፎች ሰፊ የልማት አቅም ያላት ሀገር በመሆኗ በዚህ ውስጥ በመሳተፍ እኛም እንጠቀማለን ብለው እንደሚያስቡ አብራርተዋል። ስለዚህ የኢትዮጵያን ጥያቄዎች የመደገፍ እንጂ ለምንና እንዴት የሚለውን ነገር አያነሱም ሲሉም ተናግረዋል። ኢትዮጵያ አሁን ያነሳችውን የባህር በር ጥያቄ የእስራኤል መንግስት ይደግፈዋል፣ ነገር ግን አሁን በኢትዮጵያ ጉዳይ መግለጫ መስጠት አይችልም ያሉት አምባሳደሩ ሁኔታው እያደገ ሲሄድ ድጋፉን ይገልጻል ተብሎ ይጠበቃል። በዚህ ጉዳይ እየተነጋገርን ነው ብለዋል። አምባሳደር ተስፋዬ አክለውም በታላቁ ህዳሴ ግድብ ዙሪያ ግብጾች መጀመሪያ ግድቡ እንዳይሰራ ጥረት ሲያደርጉ እንደነበር ገልጸው ነገር ግን ኢትዮጵያ በራሷ አቅም ግንባታውን አጠናቃ ማስመረቋን አስታውሰዋል። ግብጾች የሚያነሷቸው ጥያቄዎች መሰረተ ቢስ ናቸው ያሉት ሲሆን ኢትዮጵያ ፍትሐዊነትን ለማረጋገጥ የሄደችበትን መንገድ እንዲሁም ጉዳዩን በበቂ ሁኔታ በዓለም አቀፍ መድረኮች እያስረዳች ስለመጣች አሁን ድርድሩ ውጤት ስላላመጣልን ትተነዋል የሚል አቋም መያዛቸውን አስረድተዋል። ከዚህ ውጭ ግን በዚህ ዓመት ለተባበሩት መንግስታት ድርጅት ደብዳቤ ጽፈው ነበር፣ ለዚያም አጥጋቢ መልስ ተሰጥቷል ብለዋል። በዚህም ዓለም የኛ እውነት እየገባው ነው ያሉ ሲሆን ዋናው ነገር ግድቡ ተጠናቆ ኃይል ማመንጨት መጀመሩ ነው። የተወሰኑ ተግዳሮቶች ይኖራሉ፣ እነሱን ደግሞ በተለመደ መልኩ እየተቋቋምን ራሳችንን እያጠናከርን እንሄዳለን ብለዋል። በሌላ በኩል በእስራኤል የሚገኙ ቤተ እስራኤላውያን ከ175,000 እስከ 180,000 እንደሚገመቱ የገለጹት አምባሳደሩ ይህም በሁለቱ ሀገራት መካከል የህዝብ ለህዝብ ግንኙነቱን ለማሳደግ ትልቅ ሚና እንዳለው አስረድተዋል። በእስራኤል የተለያዩ ከተሞች የኢትዮጵያ ባህላዊ መገለጫ የሆኑ መደብሮችና ሬስቶራንቶች መኖራቸውን ገልጸው በእነዚህም አማካኝነት የኢትዮጵያን ባህላዊ ምግቦች፣ አልባሳትና ቋንቋ የማስተዋወቅ ስራ እንደሚሰራ አብራርተዋል። በተጨማሪም በኢትዮጵያ የሚገኙ እስራኤላውያን በተለያዩ የልማትና ኢንቨስትመንት ስራዎች ላይ እንደሚሳተፉ በማንሳት ኤምባሲው በኢትዮጵያ ያሉ የንግድ የኢንቨስትመንትና የቱሪዝም እድሎችን ለእስራኤላውያን የማስተዋወቅ ስራ እንደሚሰራም ገልጸዋል። ይህም የሁለቱን ሀገራት የእርስ በርስ ግንኙነት ይበልጥ እያጠናከረ ነው የሚገኘው ብለዋል። በሌላ መረጃ የአውሮፕላን አምራቹ ቦይንግ እንዳስታወቀው የአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ስምምነት ፈጽሟል። ስምምነቱ በዱባይ የአየር ትርኢት ዱባይ ኤር ሾው ላይ የተፈረመ ሲሆን 11 737-8 ጄቶችን ያካትታል። ቦይንግ ባወጣው መግለጫ እንዳመለከተው ይህ ግዢ የኢትዮጵያ አየር መንገድ የአዲስ አበባ ማዕከሉን እያጠናከረ ቀጠናው ላይ ዓለም አቀፍ መዳረሻዎችን ለማስፋት ያለውን እቅድ ይደግፋል። አየር መንገዱ በአሁኑ ወቅት 737 ማክስ አውሮፕላኖችን በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ ለሚያደርጋቸው በረራዎች እየተጠቀመ ሲሆን አዲሶቹ አውሮፕላኖቹ በተለያዩ ቁልፍ መዳረሻዎች እየጨመረ የመጣውን ፍላጎት ለማሟላት ይረዳል ብለዋል። የቦይንግ የንግድ ሽያጭና ገበያ ከፍተኛ ምክትል ፕሬዝዳንት ብራንድ ማክሙለን ይህ አዲስ ስምምነት የኢትዮጵያ አየር መንገድ በአፍሪካ ያለውን የኢንዱስትሪ መሪነት ያጎላል ብለዋል። አክለውም ስምምነቱ በቦይንግና በአየር መንገድ መካከል ወደ 8 10 ዓመታት 80 ዓመታት የተጠጋውን አጋርነት እንደሚያጠናክርም ገልጸዋል። የኢትዮጵያ አየር መንገድ በአሁኑ ወቅት በአፍሪካ ትልቁን የቦይንግ አውሮፕላኖች ስብስብ የሚጠቀም ሲሆን አሁንም በአህጉሪቱ ትልቁን የ737 ማክስ፣ 777 ኤክስ እና 787 ድሪም ላይነር የግዢ ትዕዛዝ የያዘ ተቋም መሆኑን ገልጸዋል። በሌላ መረጃ የቻይና ስጋት እየጨመረ በመምጣቱ ታይዋን የደህንነት መመሪያ መጽሐፍ ለሁሉም ዜጎች ልታከፋፍል ነው። ታይዋን ከቻይና ጥቃት ሊደርስበት የሚችልበት ሁኔታ እየጨመረ በመምጣቱ ለአደጋ ጊዜ ነዋሪዎቹን ለማዘጋጀት ታይዋን በዚህ ሳምንት በሚሊዮን የሚቆጠሩ የሲቪል መከላከል መጽሐፎችን በደሴቲቱ ለሚገኙ ነዋሪዎቿ ማከፋፈል ትጀምራለች። በሴፕቴምበር ወር ይፋ የሆነው የመመሪያ መጽሐፉ ለመጀመሪያ ጊዜ ዜጎች ከጠላት ወታደራዊ ጋር ቢገናኙ ምን ማድረግ እንዳለባቸው መመሪያዎቹን ያካተተ ሲሆን የትኛውም ታይዋን
እጇን አሳልፋ ትሰጣለች የሚል መረጃ እንደ ውሸት መቆጠር እንዳለበት አሳስቧል። በጥቃት ወቅት ከቦምብ መጠለያዎችን ስለማግኘትና የአደጋ ጊዜ ቁሳቁሶችን ለማዘጋጀት መጽሐፉ መመሪያ ይሰጣል። ይህ እርምጃ የቤጂንግ መንግስት በዲሞክራሲያዊ መንገድ በምትተዳደረው ደሴት ላይ የሉዓላዊነት ይገባኛል ጥያቄዋን ለማረጋገጥ ወታደራዊና ፖለቲካዊ ጫና በማድረጓ ህዝቡን ከተፈጥሮ አደጋዎች እስከ ቻይና ወረራ ላሉ ቀውሶች ለማዘጋጀት የታይዋን የቅርብ ጊዜ ጥረትን ያሳያል። ይህ መጽሐፍ ራሳችንን ለመከላከል ያለንን ቁርጠኝነት ያሳያል ሲሉ የታይዋን ብሔራዊ ደህንነት ምክር ቤት ምክትል ዋና ጸሐፊ ሊን ፋን ተናግረዋል። ቻይና የተሳሳተ ውሳኔ ከወሰደች ትልቅ ዋጋ እንደሚያስከፍላት በታይዋን ባህር ዙሪያ ያሉ ሰዎች እንዲረዱልን እንፈልጋለን። ምክንያቱም የታይዋን ሰዎች ራሳችንን ለመጠበቅ ግልጽ ቁርጠኝነት ስላላቸውና ሰዎች አንዳች ሌላውን ለመጠበቅ ይህንን እርምጃ ለመውሰድ ፈቃደኛ መሆናቸው ሊታወቅ ይገባል ሲሉ አክለዋል። በደሴቲቱ ዙሪያ ከ9.8 ሚሊዮን በላይ ለሚሆኑ የፖስታ ሳጥኖች ማከፋፈያው በዚህ ሳምንት እንደሚጀምርና በእንግሊዝኛና በሌሎች የውጭ ቋንቋዎች የተዘጋጁ የእጅ መጽሐፎችን በቅርቡ እንደሚሰጡ ሊን ተናግረዋል። ክቡራትና ክቡራን የአሰብ ፕሬስ ሚዲያ ቤተሰቦች ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ጊዜ